አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት አራዘመች። ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ባወጡት መግለጫ አሜሪካ በኢራን ላይ ልታደርገው የነበረው ወታደራዊ ጥቃት በማቆም የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘማቸውን አስታውቀዋልም። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ የተከፋፈለ መሆኑን በመጥቀስና የፓኪስታን ከፍተኛ አመራሮች በሆኑት በጠቅላይ ሚኒስትር ሸባዝ ሸሪፍና በፊልድ ማርሻል አሲም ሙኒር የቀረበላቸውን ዲፕሎማሲ ጥያቄ ተከትሎ መሆኑም ተገልጿል። ፕሬዝዳንቱ እንደገለጹት የኢራን አመራሮች የተባበረ የሰላም ሀሳብ ይዘው እንዲቀርቡ ተጨማሪ እድል ተሰጥቷቸዋል ሲሉ መናገራቸውን ቢቢሲ በፊት ገጹ አስነብቧል። ሆኖም ግን አሜሪካ በኢራን ላይ የጣለችውን የባህር ላይ ከበባ ተጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎች ለማንኛውም ትዕዛዝ በተጠንቀቅ ላይ እንዲቆሙ መመሪያም ሰጥተዋል። ውይይቶቹን በአንድ ወይም በሌላ መንገድ እልባት እስኪያገኙ ድረስ የተኩስ አቁሙ እንደሚቀጥል ፕሬዝዳንት ትራምፕ በመግለጫቸውም አረጋግጠዋል። የአሜሪካና የኢራን ድርድር እንዲራዘም ወይም ውጤት አልባ እንዲሆን ያደረጉት ዋና ምክንያቶች ተብለው እየተነሱ ያሉት በቅርቡ የተፈጠረው ኢራን አሜሪካ በወደቦቿ ላይ የጣለችውን የባህር ኃይል እገዳ እንደ ትልቅ መሰናክል ትመለከተዋለች ነው የተባለው። የኢራን የውጭ ጉዳይ ሚኒስትር በዛቻና በእገዳ ጥላ ስር አንደራደርም በማለት እገዳው ሳይነሳ ለንግግር መቀመጥ የጊዜ ማባከን መሆኑን ገልጸዋል ሲልም ኢንዲያን ቱዴይስ ዘግቧል። ፕሬዚዳንት ትራምፕ በትዊተር ገጻቸው እንደገለጹትም የኢራን አመራሮች በአንድ ወጥ አቋም ላይ መድረስ አለመቻላቸው ድርድሩን አጉላልቶታል ተብሏልም። በተለይም አዲሱ የሀገሪቱ የበላይ መሪ ሞጅታባ ካሚሊ ግልጽ መመሪያ ለመስጠታቸው በኢራን ተደራዳሪዎች መካከል መወላወልን ፈጥሯል ተብሎ ይታመናል ሲሉም ተናግረዋል። ሁለቱም ሀገራት የማይደራደሩባቸው ቀይ መስመሮች እንዳሏቸው ሆነው እንደ የኒኩሌር ፕሮግራም ያሉ አወዛጋቢ ጉዳዮች በሰፊው መነጋገሪያ ሆነዋል። አሜሪካ ኢራን የዩራኒየም ማበልጸግ ሙሉ በሙሉ እንድታቆምና የኒኩሌር መሳሪያ ላለመስራት ቃል እንድትገባ መፈለጓና ኢራን ደግሞ የኒኩሌር ፕሮግራሟ ለሰላማዊ ዓላማ መሆኑን በመግለጽ የማበልጸግ መብቷ እንዲከበርና የተጣሉባት የኢኮኖሚ ማዕቀቦችም እንዲነሱ ስትጠይቅ እናም ኢራን ቀደም ሲል እንደ አውሮፓውያን አቆጣጠር በ2015 የተደረገው ስምምነት ትራምፕ ማፍረሳቸውን በማስታወስ አሁንም የሚደረገው ስምምነት በሌላ ፕሬዝዳንት የማይፈርስ መሆኑን ዋስትና እፈልጋለሁ ስትልም ተደምጣለች። አሜሪካ በበኩሏ ኢራን በቅን ልቦና እየተደራደረች አይደለም የሚል ጥርጣሬ ያሏት የሚሉ መረጃዎችም እየወጡ ይገኛሉ። ይበልጥ ነገሮችን ያከረረውና በእንቅርት ላይ ጆሮ ደግፍ የተባለው ጉዳይ የቀጠናው ውጥረትና የእስራኤል ተጽዕኖ በመካከለኛው ምስራቅ ያለውን ቀጣይነት ያለው ጦርነት ነው። በተለይም የእስራኤል ወታደራዊ እርምጃዎች ድርድሩን ውስብስብ አድርገውታል ነው የተባለው። እስራኤል በአሜሪካ ውሳኔ ላይ ያላትን ተጽዕኖ የሰላም ሂደቱን ሊያደናቅፍ ይችላል የሚል ስጋትም በኢራን በኩል አለ ሲል የሀገሪቱ መረጃ ምንጭ የሆነው ኤኤፍቢ አስታውቋል። አሁን ባለው ሁኔታ ፕሬዝዳንት ትራምፕ የተኩስ አቁሙን ላልተወሰነ ጊዜ ማራዘማቸው ይህንንም ኢራን ወጥ የሆነ የድርድር ሀሳብ ይዛ እንድትቀርብ ጊዜ ለመስጠት የታለመ ይመስላል ሲሉም ተንታኞች አመልክተዋል። የፕሬዝዳንት ዶናልድ ትራምፕ ዋና ሀሳብ ከኢራን ጋር የነበረውን እንደ አውሮፓውያን አቆጣጠር የተደረሰውን የ2015ቱን የኒኩሌር ስምምነት በመተካት ለዩናይትድ ስቴትስና ለወዳጆቿ በእጅጉ የተሻለና አስተማማኝ የሆነ አዲስ ውል መፈረም ነው የሚሉም አይጠፉም። ትራምፕ ግን አሁንም ቢሆን የኒኩሌር ፕሮግራሙ ሙሉ በሙሉ ማስቆምና ኢራን የኒኩሌር መሳሪያ ባለቤት እንዳትሆን የሚያረጋግጥ ጥብቅ ስምምነት ነው ያላቸው ይባላል። አላማቸውም ይህ እንደሆነ ቢቢሲ በዘገባው አስነብቧል። የኢራን ሁሉንም የዩራኒየም ማበልጸጊያ ስራዎች ማቆም አለባት ሲሉም ተደምጠዋል። በኒኩሌር በተጨማሪ የኢራን የባሊስቲክ ሚሳኤሎች ልማትና ምርት ማቆም በአሜሪካ ወይም በእስራኤል ሊደረሱ የሚችሉ ጥቃቶችን ይቀንሳል። እናም ኢራን በመካከለኛው ምስራቅ ላሉ ታጣቂ ቡድኖች እንደ ሐማስና ሄዝቦላ ያሉ የምታደርገውን ድጋፍ በማስቆም የቀጠናውን ደህንነት ከሚያውኩ ተግባራት እንድትቆጠብ ማድረግና ኢራን ወደ ድርድር ጠረጴዛ እንድትመጣ ጠንካራ የኢኮኖሚ ማዕቀብና የባህር ኃይል እገዳ መጠቀሙን መቀጠል ስምምነቱ ካልተደረሰ በጣም ከባድ እርምጃ ለመውሰድ አቅጃለሁ ስትልም አሜሪካ ዝታለች ነው የሚባለው። በአጭሩ የትራምፕ ሀሳብ ኢራን የኒኩሌርና የሚሳኤል አቅሟን እንድታጠፋ እንዲሁም የቀጠናዊ ተጽዕኖዋን እንድትቀንስ በማድረግ በምትኩ ማዕቀቦች በሚነሱበት ታላቅ ስምምነት መፍጠር ነው የሚሉ ሀሳቦች በርክተዋል ሲሉ የዓለም የመረጃ ምንጮች ይዘው የወጡት ትንታኔ መረጃ አስነብቧል። የአሜሪካና የኢራን ውጥረት በመካከለኛው ምስራቅ ያለው ጦርነት ተንታኞች እንደሚሉት ሁኔታው ወደ ሰላም ወይም ወደ ከፋ ቀውስ ሊያመራ እንደሚችልና ሰላም ከወረደ ማዕቀቦቹ ከተነሱ የዓለም የነዳጅ ዋጋ ገበያ እንደሚረጋጋ የንግድ መስመሮች እንደ ቀይ ባህር ያሉ ክፍት ይሆናሉ ሲባልም ተደምጧል። ድርድሩ ካልተነሳና ትራምፕ ከባድ እርምጃ ለመውሰድ ከወሰኑ በአሜሪካ እስራኤልና በኢራን መካከል ቀጥተኛ ጦርነት ሊቀሰቀስ ይችላል። መዘዙም በዚህ ሳያበቃ የነዳጅ ዋጋ መናር በዓለም ዙሪያ የኑሮ ውድነትን ያስከትላል። በሚሊዮን የሚቆጠሩ ሰዎች በመካከለኛው ምስራቅ ወደ አውሮፓና ሌሎች አካባቢዎች ሊሰደዱ ይችላሉ። ይህ ውጥረት በዓለም ሀያላን መካከል ያለውን ልዩነት ያሰፋልም እየተባለ ነው። በዚህ ውጥረት ውስጥ የቻይና አቋም በጣም ወሳኝና ሚዛናዊ የመሆን ዝንባሌ
ዝንባሌ አለው ተብሎም ይጠበቃል። ቻይና ከሁለቱም ሀገራት አሜሪካና ኢራን ጋር ያላት ግንኙነት እንዲሁም የራሷ የኢኮኖሚ ጥቅም አሁንም የምትከተለውን መንገድ ሲወስነው ቻይና በፕሬዝዳንት ሺጂፒንግ በኩል የአሜሪካን የባህር ኃይል እገዳና ወታደራዊ ጫና በጽኑ ተቃውማለች። ቻይና ከአረብ ሀገራትና ከኢራን የምታስገባው ነዳጅ 40 በመቶ ያህሉ በዚህ ወሽመጥ በኩል የሚያልፍ በመሆኑም መንገዱ መዘጋቱ ለኢኮኖሚ ትልቅ ስጋት ነው። ስለዚህ ወሽመጡ ለሁሉም መርከቦች ክፍት እንዲሆንና አፋጣኝ የተኩስ አቁም እንዲደረግም ሀሳብ መስጠቷ የማይቀር ነው ሲል ሮይተርስ በዘገባው አስነብቧል። የፓኪስታን ድርድር ኢራን የተኩስ አቁም ስምምነቱን እንድትቀበል ቻይና ከፍተኛ ፖለቲካዊ ጫና ማድረግና የሳተላይት ድጋፍ በኢራንና በፓኪስታን መካከል ያለውን ግንኙነት ለማጠናከር የሳተላይት ሆትላይን ድጋፍ ማድረጓም ተዘግቧል። ምንም እንኳን ከኢራን ጋር የ25 ዓመት የስትራቴጂክ ስምምነት ቢኖራትም ቻይና ከአሜሪካ ጋር ቀጥተኛ ወታደራዊ ግጭት ውስጥ መግባት አትፈልግም ነው የተባለው። ይልቁኑ አሜሪካ በመካከለኛው ምስራቅ ውጥረት ውስጥ ስትወጠር ቻይና ይህንን አጋጣሚ ተጠቅማ በዓለም አቀፍ ደረጃ ያላትን ተጽዕኖ ለማስፋት ትጥራለች ይላሉ አንዳንድ የኢኮኖሚ ተንታኞች። አሁንም ግን ዓለም አቀፍ የጂኦፖለቲካል ምሁራንና ተንታኞች የአሜሪካና የኢራን ድርድር መራዘምን በተመለከተ የተለያዩ ጥርጣሬዎችና ትንታኔዎችን እያቀረቡ ነው። ተንታኞቹ እንደሚሉት ሁለቱ ወገኖች ወደ ድርድር የመጡበት ዓላማ ፈጽሞ የተለያየ ነው። ትራምፕ ታላቅ ስምምነትን በማድረግ ኢራንን ሙሉ በሙሉ ማንበርከክና የኒኩሌር ፕሮግራሟን ማስወገድ ይፈልጋል። የኢራን ባለስልጣናት ግን የሚፈልጉት የኢኮኖሚ ማዕቀቡ እንዲነሳላቸውና አሁን ካሉበት ህልውናዊ ስጋት ለመውጣት የሚያስችል ትንሽና ተግባራዊ ስምምነት ብቻ ነው የሚፈልጉት ሲሉ ተደምጠዋል። በዚህ ስምምነት ላይ የኢራን አመራሮች መከፋፈል ብዙ የምዕራባውያን ተንታኞች ሲናገሩ ትራምፕ የኢራን መንግስት ተከፋፍሏል በሚለው ሀሳብ ይስማማሉ ነው የተባለው። የኢራን መሪ አያቶሊ አሊ ካሜኒ መሞትን ተከትሎ ልጃቸው ሞጅታባ ካሜኒና ወታደራዊ ክንፍ በድርድሩ ላይ ወጥ አቋም መያዝ አለመቻላቸው ድርድሩን አስተጓጉሎታል እየተባለም ይገኛል። ምሁራኑም ድርድሩ የፍላጎት ጦርነት ነው፣ ግን ኢራን ድርድሩን በማራዘም አሜሪካ በእገዳው ምክንያት የነዳጅ ዋጋ ሲጨምርባትና የዓለም አቀፍ ጫና ሲበረታባት ትለሳለሳለች ብላ ታምናለች የሚሉ ሀሳቦችን ሲሰነዝሩ ተስተውለዋል። ትራምፕ በበኩላቸው ጊዜው የኔ ነው በሚል ሀሳቤ ኢራን በኢኮኖሚ እስክትሟሟ ድረስ ጫና ማሳደሩን መርጠዋል። አንዳንድ ዲፕሎማቶች የአሜሪካ የድርድር ቡድን ስለ ኢራን የኒኩሌር ጉዳይ በዝርዝር አለማወቃቸው ድርድሩ ውጤት ላይ ለማድረስ ይቸገራሉ የሚል ስጋትም አላቸው። ይህ ድርድር ወደ አጠቃላይ መርሆች እንጂ ወደ ዝርዝር ስምምነት እንዳይሸጋገርም እንቅፋት ሆኗል ይላሉ አብዛኛው ተንታኞች። ድርድሩ አሁንም ካለበት የቆመ ይመስላል። ሁኔታው ወጦ ወደ ስምምነት የመቀየር እድሉ ጠባብ እንደሆነም ይገምታሉ። ይልቁኑ ሁለቱም ወገኖች በድጋሚ ወደ ወታደራዊ ግጭት የመመለስ እድላቸው ከፍተኛ መሆኑን እያስጠነቀቁም ይገኛሉ።